ሰላም ጤና ይስጥልኝ ክብራትና ክስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከጉበታችን ላይ ስብን ለማስወገድ የሚረዱ መጠጣት የምትችሏቸው ዕለታዊ መጠጦችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በተለይም የአልኮል ነክ ያልሆነ ስባማ የጉበት በሽታ ላለባቸው ሰዎች በጉበት ውስጥ ያለውን የስብ ክምችትን ለመቀነስ ሊረዱ የሚችሉ መጠጦች ናቸው። እነዚህ መጠጦች ሕክምናን ሊተኩ አይችሉም፣ ነገር ግን የኢንሱሊን ሴንሲቲቪቲን በማሻሻል ኢንፍላሜሽን ወይም ደግሞ ብግነትን በመቀነስና የስብ ሜታቦሊዝምን በማጎልበት የጉበት ስብ ቅነሳን ይደግፋሉ ማለት ነው። ከጉበታችን ላይ ስብን ለማስወገድ የሚረዱ ዕለታዊ መጠጣት የምንችላቸው መጠጦችን ልንገራችሁ። አንደኛ አረንጓዴ ሻይ ነው፣ ያልጣፈጠ ማለት ነው። በቀን 1 ኩባያ መጠጣት። ካቴኪንስ በተለይም በኢጂሲጂ የበለጸገ ሲሆን ይህም የጉበት ስብ ሜታቦሊዝምን ያሻሽላል። በጉበት ህዋሶች ውስጥ ያለውን ብግነትንም ለመቀነስ ይረዳል። የስብ ኦክሲዴሽንን ያጎላል። ይህም ሰውነታችን የተከማቸ ስብን በብቃት ያቃጥላል ማለት ነው። ጥናቶችም እንደሚያሳዩት አረንጓዴ ሻይ የጉበት ኢንዛይም ደረጃዎችን ኤኤልቲ እናም ኤኤስቲን ሊቀንስና የስብ ክምችትንም ሊቀንስ ይችላል። አረንጓዴ ሻይን እንዴት መጠጣት ትችላላችሁ? 1 የሻይ ማንኪያ አረንጓዴ ሻይን በሙቅ ውሃ ውስጥ ለ3 ደቂቃ ማፍላት፣ ጠዋት ወይም ደግሞ ከምሳ በኋላ ጠጡት። ሁለተኛ የሎሚ ውሃ ነው። በቀን 1 ኩባያ። ሎሚ በቫይታሚን ሲ እናም ዴቶክስን ለሚደግፉ አንቲ ኦክሲዳንቶች በጣም ከፍተኛ ነው። ጉበት እጅግ በጣም ኃይለኛ የተፈጥሮ ማጽጃ ውህዱ የሆነውን ግሉታቲየንን የበለጠ እንዲያመርትም ይረዳዋል። የምግብ መፈጨትን ያሻሽላል። ይህም በጉበት ዙሪያ የስብ ክምችት እንዳይፈጠርም ይረዳል። የሎሚ ውሃን እንዴት መጠጣት ትችላላችሁ? ግማሽ ትኩስ ሎሚን ለብ ባለ ውሃ ውስጥ ጭመቁ። ጠዋት ላይ ከምግብ በፊት በባዶ ሆድ ጠጡት። ሶስተኛ ጥቁር ቡና ነው። ስኳር የሌለው ያልጣፈጠ፣ በቀን 1 ሲኒ። ቡና የጉበት ስብን ለመቀነስ የሚረዱ ክሎሮጀኒክ አሲዶች አሉት። የጉበት እድሳትን ይደግፋል እናም ለስባማ ጉበት፣ ለሲርሆሲስ እናም ለፋይብሮሲስ ተጋላጭነትንም ይቀንሳል። ስብን የሚሰብሩ ኢንዛይሞችንም ያጎላል። መደበኛ መጠነኛ አወሳሰድ ከጤናማ የጉበት ተግባር ጋር በእጅጉም የተገናኘ ነው። እንዴት መጠጣት ትችላላችሁ? 1 ስኒ ንጹህ ጥቁር ቡናን ጠጡ። ስኳርናም ወፍራም ወተትን መጨመርን አስወግዱ። አራተኛ የዝንጅብል ውሃ ነው። በቀን 1 ኩባያ። ዝንጅብል ለስባማ ጉበት ዋነኛ መንስኤ የሆነውን የኢንሱሊን ሬዚስታንስን ይቀንሳል። ሜታቦሊዝምን እናም ስብ ማቃጠልን የሚያጎላ ጂንጀሮልስን ይዟል። የጉበት ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳል። እንዴት ማዘጋጀት ትችላላችሁ? 1 ኩባያ ውሃ፣ 1 የሻይ ማንኪያ የተፈጨ ትኩስ ዝንጅብልን ለ5 ደቂቃ አፍልታችሁ ቀዝቀዝ አድርጉት፣ ለብ እስኪል ማለት ነው። ከዛም ጠብቁት፣ ሙቅ እያለ ጠጡት። 5ኛ የእርድ መጠጥ ነው። በቀን 1 ኩባያ። በእርድ ውስጥ ያለው ንቁ ውህድ ኩርኩሚን የጉበት ስብን እናም ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። የጉበት መርዝ ማስወገድንም ያሻሽላል። ተጨማሪ የስብ ክምችትም እንዳይፈጠርም ይረዳል። እንዴት ማዘጋጀት ትችላላችሁ? 1 ኩባያ ለብ ያለ ውሃ፣ ሩብ የሻይ ማንኪያ እርድና 1 ቁንጥጫ ወይም ደግሞ ጥቂት ቁንዶ በርበሬ አድርጋችሁ የመምጠጥ ሂደትን ያሻሽላል። ይህን አዋህዳችሁ መጠጣት ነው። 6ኛ አፕል ሳይደር ቪኒጋር ነው። በቀን 1 የሻይ ማንኪያ ማለት ነው። አፕል ሳይደር ቪኒጋር የስብ ሜታቦሊዝምን
ያሻሽላል እናም በጉበት ውስጥ ያለውን የስብ ክምችትንም ይቀንሳል። የደም ስኳርና የኢንሱሊን መጨመርንም ለመቀነስ ይረዳል። የምግብ መፈጨትን ይደግፋልና የሆድ መነፋትንም ይቀንሳል። እንዴት መጠጣት ትችላላችሁ? አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን በአንድ ኩባያ ለብ ያለ ውሃ ውስጥ ቀላቅሉት በደንብ። በቀን አንድ ጊዜ ከምግብ በፊት ጠጡ። የጨጓራ ቁስለት ካለባችሁ ወይም ደግሞ ከባድ የጨጓራ ብግነት ወይም ደግሞ ጋስትራይተስ ካለባችሁ አስወግዱት። ሰባተኛ ቀይ ስር ነው። የቀይ ስር ጭማቂን በቀን አንድ ኩባያ። የቀይ ስር ጭማቂ የጉበት የደም ፍሰትን በሚያጉሉ ናይትሬትስ፣ ቤታይን እናም በአንቶሲያኒን የበለጸገ ነው። መርዛማ ንጥረ ነገሮችን ለማስወገድ እናም የጉበት ሴሎችንም ለመጠገን ይረዳል። በጉበት ውስጥ ያለውን የኦክሲዲቲቭ ስትረስ እና ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። እንዴት ማዘጋጀት ትችላላችሁ? የተቀቀለ ወይም ደግሞ ጥሬ ቀይ ስርን በአንድ ኩባያ ውሃ ጋር በብሌንደር ወይም ደግሞ በመፍጫ በደንብ እስኪለሰልስ ፍጩት። ከዛም ወዲያውኑ መጠጣት ነው። ስምንተኛ የሂቢስከስ ወይም ደግሞ የከርኬድ ሻይ ነው። በቀን አንድ ኩባያ። የሂቢስከስ ሻይ የጉበት ስብ ክምችትን የሚቀንሱ ፖሊፊኖሎች አሉት። ትራይግሊሰራይድን ለመቀነስም ይረዳል። የተሻለ የስብ መበላሸትንም ይደግፋል። እንዴት ማዘጋጀት ትችላላችሁ? የደረቁ የሂቢስከስ አበባዎችን በሙቅ ውሃ ውስጥ ለ10 ደቂቃ ማፍላት እናም መጠጣት። ምንም አይነት ስኳር እንዳትጨምሩ። ዘጠነኛ የቀረፋ ውሃ ነው። በቀን አንድ ኩባያ። የቀረፋ ውሃ የደም ስኳርና የኢንሱሊን መጠንን በመቀነስ ወደ ጉበት የሚመጣውን ስብን ይቀንሳል። አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነትና አንቲ ኦክሲዳንት ይዘትም አለው። ሜታቦሊዝምን እናም ስብ ማቃጠልንም ለመቆጣጠር ይረዳል። እንዴት ማዘጋጀት ትችላላችሁ? አንድ የቀረፋ እንጨትን በአንድ ኩባያ ውሃ ውስጥ ከ5 እስከ 10 ደቂቃ አፍልታችሁ ለብ እስከሚል ድረስ አቀዝቅዛችሁ ሳታጣፍጡ መጠጣት ነው። በፍጹም ስኳርን መጠቀም የለባችሁም። ምክንያቱም ስኳር በራሱ ስባማ የጉበት በሽታን ወይም ደግሞ የጉበት ስብን ስለሚጨምር በእነዚህ መጠጦች ውስጥ ስኳርን መጨመር የለባችሁም። ታዲያ የትኛው መጠጥ በፍጥነት ይሰራል ካላችሁ ከእነዚህ መጠጦች ውስጥ የጉበት ስብን ለመቀነስ በጣም ውጤታማ የሆኑት ዕለታዊ መጠጦች በጥናቶችም በደንብ የተደገፉት የአረንጓዴ ሻይ፣ ጥቁር ቡና እናም የእርድ ውሃ ከእነዚህ መጠጦች ውስጥ ደግሞ ይበልጥ በከፍተኛ ሁኔታ የሚሰሩ እናም ጠንካሮቹ ናቸው። ታዲያ ማን መጠንቀቅ አለበት ካላችሁ እርጉዝ ወይም ደግሞ ጡት የሚያጠቡ ሴቶች። ከፍተኛ ካፌን እናም ከመጠን በላይ ዝንጅብልን ማስወገድ ያስፈልጋል። የጨጓራ ቁስለት ያለባቸው ሰዎች ወይም ደግሞ ብግነት ወይም ጋስትራይተስ ካለባችሁ ወይም አልሰር ማለት ነው እንደ ሎሚ፣ አፕል ሳይደር ቪኒጋር እና ጠንካራ የሆነ ቡናን ማስወገድ ያስፈልጋል። እንዲሁም የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ከፍተኛ መጠን ያለው ዝንጅብልና እርድን በብዛት ከመጠቀም መጠንቀቅ ያስፈልጋል። ምክንያቱም ደምን የማቅጠን ተፈጥሯዊ ውጤት ስላላቸው ማለት ነው። ከዛ ውጪ ፍጹም ጤናማ ከሆናችሁ የጉበታችሁን ስብ ወይም ደግሞ ፋትን ለማስወገድ ወይም ደግሞ ለመቀነስ የሚረዱ በዕለት ተዕለት በቀላሉ ልጠጧቸው የሚችሉ ድንቅ ተፈጥሯዊ መጠጦች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።